አሮጣን ከዚህ ቤት እንዳትወጣ ሰው እንድ ለምድ አድርገኸኝ ደግሞ ሄዳለሁ ልትል እኮ ነው። በቃ እኔ ማድረግ ያለብኝ ብቻ ነው ማድረገው። እዚህ ቤት ሁለታችሁ ታረቁ፣ ስነ ስርዓት ያዙ፣ እንዳትጣሉ። ከሀይሚ ጋር ያለህን ነገር ፈታ። ስንቴ ነገርኩህ። አንተ ግን እኮ ነው ይመችህ። በሳችሁም ችግር አለበት። ምን አደረግኩ ነው? አሁን እሱ ምንም አላደረገም። ምንም ካላደረግ እሱ አድርጓል። አሁን ለእሱ ልትከራከር አትሞክር ቡቡ። ከማንም ጋር ጸብ የለብኝም። ከማንም ጋር ደግሞ የምታረቅበት ምክንያት የለም። ምክንያቱም ምንም ጥፋት ስለሌለብኝ መናገር ያለበትን እኮ ተናገር። የምትፈልገው ነገር አለ እንደ አንተ ከኛ እዚህ ቤት አለመምጣታችን ያውራኝ ሰውን እያወራኛለ ስራ መጣ እኮ ነው። ምን አገባህ አንተ? ምን አገባህ ነው? ና አውራኝ አንተ። ለምን አያወራኝም? ለምን ትደበቃለህ? ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ከሄኒ ጋር አብረን መተናል። ዝም አትበል በጌታ፣ ዝም የሚል ሰው ይደብረኛል። ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉት ማለት ነው። በመጀመሪያ ደረጃ ብሩኬ እንኳን ተሻለ፣ ስለተሻለህ ደስ ብሎኛል። ሀይሚም እንደዚሁ ደስ ስላለሽ ደስ ብሎኛል። ለምን ካላችሁ እኛ የምንፈልገው የሀይሚን ደስታ ነው ብያችኋለሁ። የሀይሚን ደስታ ነው፣ የሀይሚን ቁም ነገር፣ የሀይሚን መቀየር፣ የሀይሚን መለወጥ ነው እኛ የምንፈልገው ማለት ነው። ግን እኔ አንድ ከገረመኝ ነገር ምን እንደገረመኝ ታውቃላችሁ? የገረመኝን ነው የምነግራችሁ። ይሄ ማን የሚባለው ልጅ ለምንድን ነው ሁልጊዜ እየሄደ እና ሀይሚና ብሩኬ ሰላም ሲሆኑ ሂዶ የሚደባደበው? ይሄ ቴዲ ነው ማን የሚባለው ልጅ ማለት ነው። ለምንድን ነው የሚደባደበው? አልገባኝም። ኦር ሀይሚ ፍቅረኛ አይደለችም? አብረህም ብዙ ጊዜ አልነበርክም? አብረህም ብዙ ጊዜ አልሰራህም? ለምንድን ነው የምትደባደበው? አሁን እኔ ግራ እያጋባኝ ነው። ለምንድን ነው ሀይሚና ብሩኬ ሰላም ሲሆኑ አንተ ማትፈልገው? ለምንድን ነው የምትቀናው? ምንድን ነው ችግርህ ምንድን ነው? ችግርህን በግልጥ አስረዳንና ካልሆነ እኛ እንድንተባበር እኛ እውነቱን እንወቀው። ለምን ብዙ ጊዜ እነሱ ሰላም ሲሆኑ እነሱ እንትን ሲሆኑ ይሄ ልጅ አይፈልግም። ችግሩ ምንድን ነው? ሀትስ አላቅም። ብዙ ጊዜ ገብቶ ለረብሻ ነው የሚገባው። ለረብሻ ለብጥብጥ ነው የሚገባው ማለት ነው። በሁለተኛ ደረጃ ደግሞ እኛ የምንፈልገው የሀይሚንና የብሩኬን ደስታ ነው። የሀይሚንና የብሩኬን ደስታ የምትፈልጉ ኮሜንት ላይ ያስቀምጡልኝ ማለት ነው። እኛ የምንፈልገው ሀይሚና ብሩኬ ተደስተው ደህና ቁም ነገር ደርሰው ደህና ነገር እንዲሉ ነው የምንፈልገው። አንተ ግን ሁልጊዜ የሆነ ቦታ ስትገናኝ በቃ ካለመደባደብ፣ ካለመጨቃጨቅ፣ ካለመነዛነዝ ሌላ ነገር የለህም። ሁለተኛ ደግሞ እንዴት ነው ብሩኬ ታሞ ተኝቶ እንዴት ነው አንተ ማነህ? ምንድነው ከሰው ቤት ገብተህ የምትረብሸው? አንተ ማነህ? ቢያንስ እኮ ብሩኬን ማክበር ነበረባችሁ። ለምን ብሩኬን ልትጠይቁ ሂዳችሁ እናንተ ከዛ ላይ መጨቃጨቅ፣ ከዛ ላይ መደባደብ፣ ከዛ ላይ መነዛነዝ ምንድን ነው? በጣም ነው የሚያስጠላው። በጣም ማለት ነው። ለምን አሁን እኔ ሳስበውና ስስለው ለብሩኬና ለሀይሚ ክብር የላችሁም ሁለታችሁም። ከዛ ሄዳችሁ የምትደባደቡት ለሀይሚና ለብሩኬ ክብር ቢኖራችሁ አሁን ሆዳችሁን በሆድ አድርጋችሁ ነው ቁጭ ብላችሁ ጠይቃችሁ መውጣት የነበረባችሁ። እናንተ ግን እሰቡት እንግዲህ ከሰው ቤት ሄዳችሁ ከሰው ቤት ትረብሻላችሁ። የታመመን ሰው ደግሞ ምንድነው ማድረግ ያለባችሁ? አይዞህ አብሽር በርታ ብላችሁ ቁጭ ማለት ነው እንጂ እናንተ ግን እዛ ገብታችሁ ትጨቃጨቃላችሁ፣ ትደባደባላችሁ፣ ሰው ትረብሻላችሁ። ታሞ ያለ ሰው እንዴት ነው ገብታችሁ የምትረብሹ? ትንሽ አይደብራችሁም እንዴ? ትንሽ ከሰው አልተፈጠራችሁ እንዴ? ትናንትና እኮ ብሩኬ ተሎ ሕክምና ባሄድ እኮ ሊሞትም ይችል ነበር። ለምን ካላችሁ ቲቢ ነው። ወደ ቲቢ ከተቀየረ አለቀ ደቀቀ። ከባድ ነው። ንፋስ ነው ያመመው። ንፋስ ደግሞ እንደ ቀልድ የምናየው በሽታ አይደለም። እናንተ ለምንድን ነው እንትን የምትሉት? ሁልጊዜ ደግሞ አህያ ይመስል ትራገጣላችሁ። አህያ ይመስል ማለት ነው። አህያ ነው የሚራገጥ እንጂ ሰው አይራገጥም። ግን እናንተ ትራገጣላችሁ። ለምንድን ነው የምትራገጡት? አልገባኝም። እና እንደዛ ነው የምላችሁ። ግን ሀይሚ ደግሞ ምን እንዳለች ታውቃላችሁ? ከዚህ በኋላ ከኔ ጋር ተቀምጠህ እኔን አስለምደህ መሄድ አትችልም ብለዋለች።
መሄድ አትችልም። ብሩኬ የኔ ፍቅር፣ የኔ ሸበላ፣ የኔ ቆንጆ፣ የኔ ጀግና፣ የኔ ሁሉ ነገር ብላለች። አልሰማችሁም? ሰምታችኋል። ስለዚህ እኔ ራሱ ከዚህ በኋላ ብሩኬ ሸንቃጣው፣ የኛ ሸንቃጣ፣ የኛ ጀግና፣ የኛ ምን ልበልህ? አዎ የሃይሚዬ ባል፣ የሃይሚዬ ቆንጆ፣ የሃይሚዬ ሸበላ፣ እኛም ከዚህ በኋላ እናከብረሃለን። ሃይሚን ስለተከላከልክላት፣ ሃይሚን ከነዚህ ጎረምሶች ስለተከላከልክላት ቴንኪው ሶማች ብለናል። አዎ ግን አሁንም ቢሆን እየመጣችሁ ከሰው ቤት አትረብሹ። በሁለተኛ ደረጃ ደግሞ ሃይሚና ብሩኬ ይዋደዳሉ። በመሀል ላይ ገብታችሁ እንደዚህ የራቆት ቪዲዮ እንደዚህ የምትሉ ከዚህ ነገር ተማሩ። ከዚህ በኋላ በመሀል አትግቡ። አንተ ዳኒ ነህ። ዳኒ የምትባለው ደግሞ የሴት ጎረምሳ ማለት ነው። አርፈ ተቀመጥ። የሴት ጎረምሳ ብያለሁ። የሴት ጎረምሳ ነው ወንድ ልጅ ስታፈቅር እንደ አህያ የምትራገጠው የሴት ጎረምሳ ናት። አንተ ግን ዝም ብለህ ትራገጣለህ። ያገኘኸውን ሰው አይሰለችህም እንዴ? አይደብርህም? ጭቅጭቅ፣ ንዝንዝ። ኢማጅን ሁልጊዜ ስትመጣ እንደተደበደብክ እንዳልክ እንዴ ትንሽ አይደብርህም? ከሰው አልተፈጠርክም? ስለዚህ እንደ አህያ አትራገጥ ነው እምለው። በሁለተኛ መልእክት አለኝ። መልእክቴ ምንድን ነው መሰላችሁ? በሰው መሀል በሚዋደድ መሀል ገብታችሁ የምታሽቃብጡ የምታሽቋልጡ የምትሉ ይሄው እንደዚህ ፎዳችሁ ነው የምትቀሩት። ስለዚህ በብሩኬና በሃይሚ መካከል አትግቡ እና የመዳም ቅመሞች የተጨነቃችሁ እየደወላችሁ አይዞህ አብሽር ወንድም የምትሉ ጎበዞች ደውሉ፣ በደንብ ደውሉ። እየደወላችሁ ብሩኬ የኔ አባት፣ ብሩኬ የኔ ጀግና፣ ብሩኬ የኔ ሸበላ፣ የሃይሚ ጥንቅሽ በሉት። አዎ እኔም ደውዬ ነበር። ደህና ነኝ ብሏል። ስለዚህ እየደወላችሁ አበረታቱት። አይዞህ አብሽር በርታ በሉት። ሁለተኛ ደግሞ ሃይሚና ብሩኬ እንዲጋቡ ጾለት አድርጉ። እኛ የምንፈልገው ሃይሚና ብሩኬ ተጋብተው በስርዓት እንደናብርሽ ተንዘላዝሎ ምናምን ሳይሆን እንደነሩታ ማለት እንደሩታ ተንዘላዝሎ ሳይሆን እንደ በቁም ነገር አግብተው ወልደው ልጆቻቸውን ማየት እንፈልጋለን። ይህን የምትፈልጉ ኮሜንት አስቀምጡልኝ ማለት ነው። በሁለተኛ ደረጃ ደግሞ አንዳንድ ሰዎች አላችሁ ምቀኞች ማለት ነው። ምቀኛ ቅንቅናም በቃ ለምን እንደሆነ አላቅም። ሰላማችሁን ሰው ደህና ቦታ ሲደርስ ሰላማችሁን የምታጡ ሰዎች አላችሁ። እንደዚህ አይነት ሰዎች ፕሊዝ ከሃይሚና ከብሩኬ ህይወት ውጡ። ለምን ካላችሁ አሁንም አንዳንድ ሰዎች ስላላችሁ ነው። አንዳንድ የመዳም ቅመሞች አላችሁ ብሩኬን ታፈቅሩታላችሁ መሰለኝ። ብሩኬና ሃይሚ ከአንድ ላይ እንዲሆኑ የማትፈልጉ ሰዎች አላችሁ። ለምንድን ነው? አይዶን ነው። ብሩኬን ትወዱታላችሁ። እንደዛ ነው የሚሰማኝ። ብሩኬ ግን እናንተን አይደለም የሚወደው ሃይሚና ሃይሚን ብቻ ነው የሚወደው። ያችን ራሱ አይወዳትም። ያቺ የራቁት ቪዲዮ ይዞብኝ ምናምን ስትል የነበረው ልጅ ራሱ አይወዳትም። ስለማይወዳት ነው ዘወር ብሎ ያላያት ማለት ነው። እና በመሀል እየገባችሁ ሰውን ለማጣላት፣ ሰውን እንትን ለማለት፣ ሰውን ለማሸማቀቅ፣ ሰውን እንትን ለማለት አትጣሩ። የሰው ልጅ ፍቅር ሲፈቃቀር እኛ ደስ ሊለን ነው የሚገባው። ደስ ሊለን ማሻአላ ልንል ነው የሚገባው እንጂ እኛ በመሀል ላይ ገብተን ልናሽቃብጥ ልናሽቋልጥ ምን ልንል አይቻልም። የሰው ልጅ ደግሞ ከምንም እና ከማንም በላይ ልንገራችሁ፣ ተንኮል ስታስቡ ለሰው ጉድጓድ ስታስቡ ፈጣሪ ደግሞ ወደ እናንተ ነው የሚመልሰው። እና ለሰው ልጅ ተንኮል ለሰው ልጅ እንትን አትሰቡ ማለት ነው። አንተ ተደባዳቢው ደግሞ ጎረምሳው ማለት ነው፣ ሰማያዊ ቡንኝ ቲሸርት የለበስከው አይሰለችህም መደባደብ? ሁልጊዜ የሴት ምንድን ነው የሴት ጥጋበኛ ይመስል በየቦታው እየሄድክ የምትደባደበው ለምንድን ነው? አልገባኝም። እንዴ ሰው የተኛ ሰው ገብታችሁ ትረብሻላችሁ። የታመመ ሰው አሁን እናንተ ልንጠይቅ ብላችሁ ሂዳችሁ ምንድን ነው እንደ አህያ የምትራገጡት? እንደ አህያ ሰው እንደ አህያ ይራገጣል እንዴ? በእናታችሁ። እና ሃይሚ ደግሞ ነገረቻችሁ፣ እኔ ከማንም ጋር አልተጣላሁም፣ ከማንም ጋር አልተኮረፍኩም፣ ከማንም ጋር ምንም ነገር የለኝም። ስለዚህ እኔ ከማንም ጋር ይቅር ልባባል አልችልም። እኔ ሁላችሁንም እንደ ማንኛውም ሰው እወዳችኋለሁ፣ ወንድሞቼ ናችሁ። ስለዚህ ገብታችሁ ከቤቴ አትረብሹ
ብላችኋለሽ። የሰውን መብት አክብሩ ማለት ነው። በሁለተኛ ደረጃ ደግሞ እየገባችሁ ሃይሚን አትበጥብጧት። እናንተ ስትረበሹ፣ እናንተ የሆነ ነገር ስትሆኑ ሃይሚ በጣም ስለምትጨናነቅ ማለት ነው። መብቷን አክብሩ። መብቷን እያከበራችሁ አይደለም። እናንተ በተለይ ወንዶቹ የራሳችሁን ስሜት እንጂ የሃይሚን ስሜት እየተረዳችኋት አይደለም። ይህ ደግሞ ፌር አይደለም፣ ጥሩ አይደለም። በህግ አምላክ በህግ መሰረት ይሁንባችሁ። ህግ ወቁ። እየተደባደባችሁ እኔ አይሰልቻችሁም እንዴ? በዚህ ደረጃ እንደ አህያ መራገጥ አይሰልቻችሁም? እናንተ ከሰው አልተፈጠራችሁም እንዴ? ተው እንጂ ተው። እና እንደ አህያ መራገጥ ይበቃችኋል የምትሉ ኮሜንት አስቀምጡልኝ። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሃይሚዬ ወደፊት፣ ሃይሚዬ ቡታጅራ ኪንግ እያላችሁ ኮሜንት አስቀምጡ። እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።